ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ከዓመተ ምህረት ወደ ኢትዮጵያ አቆጣጠር ተቀየረ። በምክክር ጉባኤ ላይ ዓመተ ምህረት የሚለው የዘመን አቆጣጠር የኢትዮጵያ አቆጣጠር እንዲባል ስምምነት መደረሱ ተገልጿል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወዴት ሄዱ? ለምንስ ዝምታን መረጡ? የአዲስ አበባ ጉዳይ በሀገራዊ ምክክር ጉባኤው 300 ያህል የኦሮሚያ ክልል ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌ በሕገ መንግስቱ ይካተት የሚለው ጥያቄያችን አማራጭ የሌለው ምክር ሐሳብ ሆኖ ካልተያዘ ከጉባኤው እንወጣለን በማለት ማስጠንቀቃቸው ተሰምቷል። አዲስ አበባ የኦሮሞ አይደለችም። ጌሬት አዲስ አበባ ኢዝና የኦሮሞ። የኢትዮጵያ ዋና ከተማ ማን ነው? የለም። የኢትዮጵያ ዋና ከተማ ማን ያለው? የፌደራሉ ሲት ነው ያለው። የኢትዮጵያ ዋና ከተማ ከዚህ በኋላ የለም። የኢትዮጵያ ዋና ከተማ ሳይሆን የፌደራሉ መቀመጫ ሲት፣ ኖት ካፒታል ሲቲ። የፌደራሉ ሲት ኢትዮጵያ ካፒታል ሲቲ አይኖራትም ከዚህ በኋላ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሮ እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርጉ። አሁን በተሰማ መረጃ ከእንግዲህ ዓመተ ምህረት የሚለው ስም ሊቀየር ስለመሆኑ ተነግሯል። አዲስ በተደረሰው ስምምነት መሰረት የኢትዮጵያ የዘመን አቆጣጠር መጠሪያ የኢትዮጵያ አቆጣጠር ወይንም በምህጻረ ቃሉ ኢኤ እንዲባልም ተወስኗል። ከዚህ ቀደም ሲቀርቡ የነበሩ የለውጥ ሐሳቦች 4000 ተሳታፊዎች በተገኙበት ጉባኤ ጸድቀው ለኮሚሽኑም ቀርበዋል። ሌላው ትልቁ ዜና ደግሞ የሂጅራ አቆጣጠር እንደ አንድ ካላንደር እንዲካተትም ስምምነት ላይ መደረሱ ነው። ይህ አዲስ ስያሜ ለሀገራችን ማንነት ይበጃል ወይስ ደግሞ የነበረው ዓመተ ምህረት ይቀጥላል? የእናንተ ሐሳብ ምንድነው? ኮሜንት ላይ ተወያዩበት። አሁን የምስራች ልላችሁን የመጣሁት በጣም የኢትዮጵያን እድገት ወደኋላ ጎትቶ የያዘው ኢትዮጵያ ውስጥ ለነበሩ ለሁሉም ግጭቶች ዋነኛ መንስኤ የነበረ ለኢትዮጵያ ድህነት ዋና ተጠያቂ የነበረው አንድ ነገር በምክክር ኮሚሽኑ ውሳኔ አግኝቷል። ከዚህ በኋላ ኢትዮጵያ ከእንደዛ አይነት ነገር ነፃ ስለሆነች እድገቷም ብልጽግናዋም እየተፋጠነ የሚሄድ ይመስለኛል። ስለዚህ ይህ ምክረ ሐሳብ ኢትዮጵያን ወደፊት ሊያስፈነጥር የሚችለው ምክረ ሐሳብ እንግዲህ በኮሚሽኑ አማካኝነት እንግዲህ ቃለ ጉባኤ ተነቦ ኦልሬዲ ጸድቋል። ይህም ምንድነው ብላችሁ አትጠይቁኝም? የኢትዮጵያ የዘመን አቆጣጠር ዓመተ ምህረት ከሚለው እንደ ኢትዮጵያውያን አቆጣጠር ወደሚለው ተቀይሯል። ፕላስ ደግሞ ሂጅራ የሚለውም የዘመን አቆጣጠር ስልት ተካቶበታል። ስለዚህ ይሄ ጉዳይ ኢትዮጵያ ውስጥ ለነበሩ ጦርነቶችም፣ ብጥብጦችም፣ ድህነትም፣ ኋላ ቀርነትም ምክንያት የነበረ እና የኢትዮጵያን እድገት ወደኋላ ስቦ የያዘ ጉዳይ ነበረ። አሁን ኢትዮጵያ ኦልሬዲ ከዚህ ነፃ ሆናለች። ከዚህ በኋላ ያሉት ዓመታት የእድገትና የብልጽግና ዓመታት ናቸው። ለማንኛውም እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ያስጨነቀን ጉዳይ ነበረ። ይመቻችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወዴት ሄዱ? ለምንስ ዝምታን መረጡ? በማህበራዊ ሚዲያቸውም ሆነ በተለያዩ መስኮች ላይ ጠቅላይ ሚኒስትሩ ለሳምንት አልታዩም። ይሄ አይደለም ትልቁ ጉዳይ። ትናንትና በሀገራዊ ምክክር ኮሚሽን የመዝጊያ ፕሮግራም ላይ ጠቅላይ ሚኒስትሩ ለምን አልተገኙ? በማህበራዊ ሚዲያ ላይ አሁን በሰፊው እየተዘዋወረ የሚገኘው ይሄ ጉዳይ ነው። እንደምናውቀው ሀገራዊ ምክክሩ የኢትዮጵያን ችግር ይፈታል፣ ለኢትዮጵያ አዲስ ተስፋ ይዞ ይመጣል ያሉን ጠቅላይ ሚኒስትር፣ ነገር ግን ሀገራዊ ምክክሩ በመጨረሻ ዕለት ላይ አልተገኙም። የተገኙት ፕሬዝዳንቱና ምክትል ጠቅላይ ሚኒስትሩ ናቸው። ይሄ አይደለም የሚብሰው። ጠቅላይ ሚኒስትሩ ከ1 ሚሊዮን በላይ ተከታይ ወይንም ደግሞ በርካታ ሚሊዮን ተከታይ ባለው የተለያዩ ሶሻል ሚዲያቸው ላይ ስለ ሀገራዊ ምክክሩ ምንም አላሉ። ሀገራዊ ምክክሩ በኢትዮጵያ ጉዳይ፣ በአዲስ አበባ ጉዳይ፣ በድሬዳዋ ጉዳይ፣ በተለያዩ ትልልቅ በሚባሉ በህገ መንግስት ጉዳዮች ላይ የተለያዩ ውሳኔዎችን ለመስጠት የተቀመጠ ነው። ጠቅላይ ሚኒስትሩም ይሄ ሀገርን ለመቀየር ተስፋ አለው ያሉትን ጉዳይ ሳይጨርሱ ወዴት ሄዶ ነው? ጠቅላይ ሚኒስትሩ ታዲያ ምን እየሰሩ ነው የሚለው የበርካቶች ጥያቄ ነው። አሁን ላይ ማህበራዊ ሚዲያውም በሰፊው እየተነጋገረበት ይገኛል። ወለጋ ውስጥ ነን እኛ አማራዎች ነን። በቃ ምንም ኃይል እየደረሰልን አይደለም። ቤታችን በሙሉ ተቃጥሏል ማለት ነው። ቤታችን ተቃጥሏል። ንብረት የለንም። ምንም ንብረት የለንም። ለምንድን ነው መንግስት ባይደርስልን? ለምንድን ነው? ምን አረግነ? አማራ
ያለ ኢትዮጵያ ኦሮሚያ ያለ ኢትዮጵያ አይሆንም። ለምንድን ነው እኛ በዚህ ልክ የተጠላን? እየታረድን ነው ማለት እየታረድን ነው። እሪ መንግስት ያለሽ እሪ ፈጣሪ ያለሽ ምንም ነገር የለንም። አሁን ደግሞ በከባድ መሳሪያ እየተደበደብን ነው። ሽመልስ አብዲሳ ማለት ነው። ፋይ በቃ ጥንፈኛ እያጠፋን ነው ይላል። ጥንፈኛ እያጠፋ አይደለም፣ ህዝብን እያጠፋ ነው። እኛ መሮናን ከዚህ ወጣ አውጡን በቃ አንፈልግም ካላችሁ አጅባችሁ አስወጥ ተውን በቃ። የአዲስ አበባ ጉዳይ በሀገራዊ ምክክር ጉባኤው 300 ያህል የኦሮሚያ ክልል ተመካካሪዎች አዲስ አበባ የኦሮሚያ ክልል መቀመጫ መሆኗን የሚያረጋግጥ ድንጋጌ በህገ መንግስቱ ይካተት የሚለው ጥያቄያችን አማራጭ የሌለው ምክረ ሀሳብ ሆኖ ካልተያዘ ከጉባኤው እንወጣለን በማለት ማስጠንቀቃቸው ተሰምቷል። የሀገራዊ ምክክር ኮሚሽንም የጋራ ማረጋገጫ ቡድን ያመሳከራቸው ምክረ ሀሳቦች ከማቅረቡ በፊት ስብሰባ ያልጠራው የክልል ተወካዮች ጉባኤ ትናንት ሰብስቦ የኦሮሚያ ተመካካሪዎችን ቅሬታ አቅርበዋል። የክልል ተወካዮች ጉባኤ ቅሬታውን መርምሮ የመፍትሄ ሐሳብ የሚያቀርብ የ11 ክልሎች ፕሬዝዳንቶች፣ የሁለቱ ከተማ አስተዳደር ከንቲባዎች፣ 3 የትግራይ ተወካዮች፣ 5 የሃይማኖት ተወካዮች፣ 3 የፖለቲካ ፓርቲዎችና 2 የወጣቶች ተወካዮች የተካተቱበት ኮሚቴ አቋቁመዋል። ሆኖም በርካታ ተመካካሪዎች የኦሮሚያ ተመካካሪዎች ቅሬታ ከምክክር ሂደት የወጣና ሂደቱን ወደ ኋላ የሚመልስ ነው የሚል ተቃውሞ ማሰማታቸውም ታውቋል። አክሎም ለስራ ቡድኖች ከቀረቡት 476 ምክረ ሐሳቦች ውጪ አዲስ የሚጨመር ወይም የሚቀነስ ምክረ ሐሳብ ካለ ራሳቸውን ከጉባኤው ለማግለል የወሰኑ ተመካካሪዎች መኖራቸውም ታውቋል። ታዲያ የምክክር ጉባኤው የተጠራው የኦሮሚያ ተወካዮችን ቅሬታ ይመረምራል የተባለው የክልል ተወካዮች ጉባኤ ምን መፍትሄ አቅርቦ እንደሆነ የዘገባ እስከተጠናቀረበት ሰዓት ድረስ አልታወቀም። በፖለቲካ ቋንቋ ምንም አትመርጥም፣ አትመረጥም። ትመርጣለህ እንጂ አትመረጥም። አታስተዳድርም፣ ትገብራታለህ፣ ትማራታለህ። እኛ የምንፈልገውን ነገር አማራ፣ ጉራጌ፣ ትግራይ፣ ሶማሌ፣ ሲዳማ who make up about 80% of የአዲስ አበባን ዜጋ የአዲስ አበባን ሬዚደንስ 80% ናቸው እነዚህ ተደምረው። በነገራችን ላይ probably like 50 to 60% አማራ ነው። ጉራጌ፣ ትግራይ፣ ሶማሌ፣ ሲዳማ 80% no political right in their home capital የላቸውም ከዚህ በኋላ። የኢትዮጵያ ዋና ከተማ ማን ነው? የለም። የኢትዮጵያ ዋና ከተማ ማን ያለው? የፌደራሉ ሲት ነው ያለው። የኢትዮጵያ ዋና ከተማ ከዚህ በኋላ የለም። የኢትዮጵያ ዋና ከተማ ሳይሆን የፌደራሉ መቀመጫ ሲት፣ ኖት ካፒታል ሲቲ። የፌደራሉ ሲት ኢትዮጵያ ካፒታል ሲቲ አይኖራትም ከዚህ በኋላ። ካፒታል ሲቲ ያለው ኦሮሚያ ነው። የኦሮሚያ ከተማ ነው አዲስ አበባ። ያ ነው የሚለው ህጉ። ይሄንን ነው ወስኖ የወጣው አረጋ። ታዲያ አንጠይቀውም? እንጠይቀዋለን። ይሄንን ሐሳብ ትውልድ ይታገለዋል፣ ያሸንፈዋል። ግን በዚህ ውሳኔ ውስጥ የተሳተፉ ሰዎች በኢትዮጵያና በሀገሪቱ ላይ ያደረሱትን ከዚህ በኋላ የፌደራሉ መቀመጫ ሲት ነው። ሲቱን ወደ ሌላ ቦታ ክልሎች ምናምን እኛ አዲስ አበባ ርቆብናል፣ ኦሮሚያ እየመጣን ምናምን እንትን ማለት አንፈልግም፣ የፌደራል ሲቱን እኛ ጋር ካላመጣችሁት እኛ በዚህ ፌዴሬሽን ውስጥ መቀጠል አያዋጣንም ቢሉ፣ ምክንያቱም የከተማው ባለቤት ኦልሬዲ አንድ ብሔረሰብ ሆኗል። ስለዚህ ፌደራል ሲቱን የተለያየ ቦታ ላይ ተበትነዋል ኤንድ ኤክስክሉሲቭሊ የከተማው ባለቤት ትሆናል። This is the logic of Bantustans. የባንቱስታኖች ሎጂክ በመባል ይታወቃል። አንድ ማህበረሰብ ዋና ከተማውን ሲገፈፍ በታሪክ በአደባባይ ያያየን። ስለዚህ ኢትዮጵያ ዋና ከተማ ሳይሆን የሚኖራት ከዚህ በኋላ ፌደራል ሲቲ ነው የሚኖራት። የፌደራል ሲት ነው የሚኖራት። የፌደራሉ መቀመጫ ነው እንጂ አዲስ አበባ ከዚህ በኋላ የኢትዮጵያ ዋና ከተማ አይደለም፣ ፌደራል ሲት ነው የሚሆነው። ኦሮሚያ ነው ዋና ከተማ ያለው። የኦሮሚያ ዋና ከተማ ማን ሆነ? አዲስ አበባ። እሱ በደሞ ህገ መንግስት ያውቅና ተሰጠው። ያንን ማን ወሰነ? 4000 ባይወስኑም ኦህዴድ በጉልበት አደረገው። ከዚህ በኋላስ ስለ ምክክሩ እንድንደነቁር ሲያደርጉ የነበሩ ግለሰቦች ከዚህ በኋላ ምን እየነገሩን ይቀጥላሉ? ቀስታቸውን ወደ አስረስ እና ወደ ዘመና ያዞራሉ። ምን ችግር አለው? እየዞርክ መሳደብ ነው። ፖለቲካሊ ማሳካት የምትፈልገው ምን እንደሆነ አይታወቅም። ስራ አንድ ቀን እንደገሌን ነው፣ ሌላ ቀን ገሌን ነው። አልቲሜትሊ ማሳካት የምትፈልገው ነገር ፎከስ ኦን ዩር ጎል። ግብህ የአማራን ህዝብ ከህልውና ጥቃት መታደግ ነው። ስለዚህ አማራ እንዲያሸንፍ እርዳ።
ከዛ በኋላ ከእንደዚህ አይነት ሂዩሚሌሽን ውጣ። አዲስ አበባ የኦሮሞ አይደለችም። ጌሬት አዲስ አበባ ኢዝ ናት የኦሮሞ። አዲስ አበባ የኢትዮጵያኖች ናት። አዲስ አበባን ወስዳለሁ ያላችሁ ቀን you gonna be the minority against all Ethiopians። የነጆሃር የኦሮሞ ብሔርተኞች ወጥተው አዲስ አበባ የኛ ናት ነው። እናንተ ልክ አዲስ አበባ በደማችን እንደምትሉት እኛም አዲስ አበባ በደማችን፣ እኛ እናንተ ኮርነር ስቶር እንደምትሉት ለኢትዮጵያኖች በሙሉ አዲስ አበባ is ኮርነር ስቶር። ማን ነው የሚያሸንፈው? at the end እናየዋለን። ከኢትዮጵያ ህዝቦች ጋር ነው ፋይት የምታረጉት። ማን ነው አዲስ አበባ ለኦሮሞ የሰጣት? ከመቼ ወዲህ? አብይ አህመድ የሰራው ህንጻ አለ። መንገዱንም ቢሆን ኢህአዴግን የሰራውን መንገድ ከመሀል ቀንሶ የእግረኛና የብስክሌት አድርጎ ብስክሌት የሚነዳ በሌለበት እሱና ሚስቱ የሚለማመዱበት የትኛውን ገነባ አብይ አህመድ? ኤቭሪቲንግ ኢህአዴግ የገነባው ያቆመው ህንጻ የትኛውን ህንጻ አብይ አህመድ ሰራ? አፈረሰ እንጂ። አብይ አህመድ ቤትን አፍርሶ መንገድን አሰፋ። ኢህአዴግ የሰራውን መንገድ ላይ ኤክስቴንሽን ትንሽ ያደረገባት ለእግረኛና ለብስክሌት። እኔ የማየው ህንጻ ነው። የትኛው ያማራ ነው? የነሱን ነው መጫወት ያለብን። አዲስ አበባ የኛ ናት። በየት ነው አዲስ አበባ? ማን ሰጧችሁ? እናንተ ማን ሰጣችሁ? ከእናንተ በፊት የነበሩ የአክሱም ነገስታት ናቸው እና አብርሃ ጸዋና የነበሩት በ3ኛው ክፍለ ዘመን ነበራችሁ እናንተ። 3ኛው ክፍለ ዘመን ላይ ቤተክርስቲያንን ከድንጋይ ቆርቁረው ቤተክርስቲያን ዋሻ ሚካኤል የሚባልን ሰርተዋል። እና ዝም ብሎ መተው በቃ ዋሻ ሚካኤልን ሰርተው ሄዱ። በቃ ሰው የማይኖርበት ላይ እንግዲህ ሕዝቅኤል እንደነገረን ከሆነ ኦሮሞን ከኩሺ ሰዎች የሚለየው 3 ነገር ነው ብሎናል። አንደኛ አማርኛ ነው፣ ኦሮምኛ ነው። ሁለተኛ የገዳ ስርዓት ነው። ሶስተኛ ዋቃን ማምለኩ ነው ብሏል። እንግዲህ ዋቃን ማምለኩ ከሌሎች ህብረተሰቦች የሚለዩት ከሆነ ዋቃ የተለየ ነው ማለት ነው። ዋቃ እኛ የምናመልከው የእስራኤል አምላክ አይደለም ማለት ነው። እንደዛ ከሆነ እነ አብርሃ አጽብሃ መጥተው የሰሩት ቤተክርስቲያን ግን የእስራኤል አምላክ የሚያመልክ ነው። ስለዚህ እዛ አካባቢ እስራኤልን አምላክ የሚያመልክ ነበረ ማለት ነው። ስለዚህ ከማንም በፊት የነበሩት የአክሱም ሰዎች ናቸው፣ የአክሱም ነገስታት ናቸው። ስለዚህ አዲስ አበባ ናት ኦንሊ የኦሮሞ ናት ኦንሊ የአማራ የትግራይም ናት። እንደውም በኢንዲጂነስ ከሄድን የትግራይ ናት። ካስፈለገ ደግሞ አዲስ አበባ የሳባ አገር ማለት ነው። ስለዚህ እንዲህ ነው መጫወት ያለብን። እነሱ ወርደው በዚህ ደረጃ እናስባለን ስላሉ ትናንትና ባለቤቴ ሲነግረኝ የነበረ አንድ ሰው እያለ ቆይ ደግምልኛል ሌባ ነውና ላይ ቆመዋል አለ። እብድ ነው እንጂ እና ራሱን የሆነ ሊጥል ፈልጎ ነው መሰለኝ ሊጥል ፈልጎ ኧረ እባክህ ውረድ ኧረ ምናምን ይሉታል አለ። ከዛ ጤነኛ ሰዎች ሁሉ ሲነግሩት በፍጹም አይሰማም። ከዛ ብዙ ሰው ተናገሩ አልሰማም። አንድ እብድ መጣና አንተ ናውራን መጥቼ በብላጭ ነው ቁርጥርጥርጥ ማረገ በቃ ህንጻውን በብላጭ ለቆራርጠው ነው ሲለው ወረደ አለ። ምክንያቱም እብድን እንደ በእብድ ቋንቋ ነው የምታናግሪው አለ። እነሱንም በእነሱ ቋንቋ ነው ማናገር ያለብን። ዩካናት ልክ ነው። እዚያ ከኛ አካባቢ እንደዛ አልተለመደም። በእነሱ ሌብል ወርድ ነው ማናገር ያለብን። እስቲ አባታችን የሚለውን ስሙት። 30 ቀን 4000 ይቆያሉ የሚል ጥያቄ ነበር። አይሰለቹም? አይደክማቸውም? ፕሮፌሰሩ ትንሽ የእርጅና ነገር ነው የማይባቸው። የሚያወሩት ነገር ራሱ በጣም ያሳፍራል። አሁን ማን ነው 30 ቀን አይደክማቸውም እንዴ? እንደው እንዴት አድርጎ ነው በ30 ቀን ውስጥ 4000 ሰው አንድ ላይ ምናምን በቃ ይደክማቸው ይበተናሉ፣ እንደዛ ተባብለን ነበር ይላሉ ማለት ነው። ሲጀምር አብዛኛው ላይፍ ነው እየቀጨ የነበረው። እንደው ይሄንን የኢትዮጵያ ሕዝብ እነዚህ ሰዎች በቃ አይደክማቸው ምናምን ያለ አንድ ወር ይሄ ቁም ነገር ሆኖ ነው የሚወራው። 30 ቀን እንደው አይደክማቸውም ወይ ተብሏል። እኛ ጨረባ ነው ምክክሩ አለ እንጂ 30 ቀንም 40 ቀንም 60 ቀንም 800 ቀንም ቢሆን እኮ እንትን ማለት አይቀርም። በቃ የሚያስፈልገው ታሟልታለህ። ከዛ ካድሬ ነው ሲጨቃጨቅ ይውላል። ካልሆነ ሄዶ ይተኛል። ምን ችግር አለውና ነው። ከዛ በኋላ የመሳይ መኮንንን ወሬ ቁም ነገር አድርገው አምጥቶ አልኮበለልኩም። መሳይ መኮንን፣ ኤርሚያስ ለገሰ፣ ደረጃ ሀብተወልድ ሰው በቁም ነገር ኢትዮጵያዊ ይሰማቸዋል ወይ? ኤርሚያስ ለገሰ እውነት ሲያወራ አይታችሁ ታውቃላችሁ? መሳይ እውነት ሲያወራ ታውቃላችሁ? እኮ ማንንም ሰው በቁም ነገር አይወስድም። እሳቸው ቢግ ዲል አድርገው አልኮበለልኩም አይደለም አሁን 40 ዓመቴ ምናምን ይላል። ከዛ ኢትዮጵያ ውስጥ ከአሁን ወዲህ የጥይት ድምፅ አይሰማም።
ቀርተዋል። አሁን እኮ የተተኮሰ ነው። እሳቸው እንደዛ ሲያወሩ የተተኮሰ ነው እዛ ጫካ ውስጥ። ከዚህ በላይ ፉገራ የለም። በቃ አሁን በየዞኑ የየዞኑ ባለስልጣናት በቃ እየሄዱ እያወጡ አሁን የኛ ዞን ተመልከቱት ምን እንደሚል የጠላት ሐሳብ አልጸናም፣ የእግዚአብሔር ሐሳብ ጸና፣ ሃሌሉያ ኢየሱስ ጌታ ነው ምናምን ያሉ ነው። የዞን አስተዳዳሪ ነው። ጋሞን ሸጠው መጡ ማለት ነው። አንድ ስለ ደጭ ሳር ፓርክ አላወራ። ያን ሁሉ ሀብት አሳልፎ ሰጥቶ እግዚአብሔር ያለው ነው የጸናው፣ የጠላት ምክር አልጸናም ምናምን ያለ ነው። ይሄ ምንድነው? የኢትዮጵያ መሸነፍ ነው የሚያሳየው። ይሄ ባክፋየር ያደርጋል። ምናልባትም ከዚህ አዙሪት ውስጥ ለማውጣት አንድ 10 ዓመት ሊፈጅብን ይችላል። ከአሁኑ የጦርነት አዙሪት ውስጥ ነው የምናልፈው። የጠላት ምክር አልጸናም የእግዚአብሔር ምክር ጸና ስላልክ አይደለም። በትክክል ህዝብን የሚወክሉ ሰዎች እንደገና መወያየት መቻል አለባቸው። ዘመነ መምጣት አለበት፣ ጀልመሮ መምጣት አለበት፣ ደብረጽዮን መምጣት አለበት። አዲስ አበባ ተጠሪነቱ ለፌዴራል እንደሆነ የሚቀጥል ከሆነ አዲስ አበባ የኦሮሚያ መቀመጫ መሆኗ ለኦሮሞ ወይም ደግሞ ለኦሮሚያ ጥቅም ነው ወይስ ጉዳት ነው ያለው? በአጭሩ የዚህ ጥያቄ መልስ አዲስ አበባ የፌዴራል መንግስት ዋና መቀመጫ ወይም ተጠሪነቷ ለፌዴራል እንደሆነ የሚቀጥል ከሆነና አዲስ አበባ የኦሮሚያ መቀመጫ ደግሞ የምትሆን ከሆነ በዚህ ነገር ኦሮሚያ አንደኛ ተጎጂ ነች ብዬ ነው ማስበው። እንዴት እንደሆነ ላስረዳችሁ። ከዛሬ 30 ዓመት በፊት የነበረውን የአዳማን እና የባህር ዳርን ስታተስ እናነጻጽር እስቲ። ከዛሬ 30 ዓመት በፊት ባህር ዳርና አዳማ በጭራሽ የማይነጻጸሩ ከተሞች ነበሩ። አዳማ ባህር ዳርን የዛሬ 30 ዓመት በ3 እጥፍ ትበልጣት ነበር፣ በገቢ ማለት ነው። ባህር ዳር 3 እጥፍ ከአዳማ ያነሰ ገቢ ነበራት። ዛሬ ያላቸውን ሁኔታ ገብታችሁ ጎግል ማድረግ ትችላላችሁ። ባህር ዳር ትንሽዬ ማሪጅን ከአዳማ የተሻለ ገቢ ያላት ከተማ ልትሆን ትችላለች ማለት ነው። እንግዲህ አስቡት፣ በ30 ዓመት ውስጥ በ3 እጥፍ ከማነስ ተነስታ ዛሬ አዳማን በልጣታለች። ይሄ የሆነው ለምንድን ነው ያላችሁኝ እንደሆነ ባህር ዳር ላይ የተለየ ማዕድን ተገኝቶ የተለየ ነገር ሆኖ አይደለም። ይሄ ነገር ባህር ዳር በዚህ 30 ዓመት ውስጥ አዳማን ከኋላ ተነስታ ልትበልጥ የቻለችበት ምክንያቷ ባህር ዳር የአማራ ክልል ዋና ከተማ ስለሆነችና እንዳለ የአማራ ክልል ያሉ የክልል ቢሮዎች በጠቅላላ ባህር ዳር ላይ ስለሚገኙ ያ ነገር የከተማዋን እድገት እጅግ በጣም ከፍ ስላደረገላት ነው። በኦሮሚያ ክልል ውስጥ በክልል መስሪያ ቤት ደረጃ ብቻ ወደ 15000 አካባቢ የሚጠጉ ሰራተኞች እንዳሉ መረጃዎች ያሳያሉ። ይሄ ወደ 15000 የሚጠጋው በኦሮሚያ ክልል ቢሮ ላይ ያሉትን ነው የምላችሁ፣ ወረዳ ዞን ሳይጨምር። እንግዲህ የኦሮሚያ ዋና ከተማ ማለት የኦሮሚያ መቀመጫ አዲስ አበባ ነች በሚባልበት ጊዜ ይሄ 15000 ሰው በሙሉ የት ነው የሚኖረው ማለት ነው? አዲስ አበባ ላይ ነው ማለት ነው የሚኖረው። እያንዳንዱ 15000 ሰው ክልል ቢሮ ላይ የሚሰራ ሰው ከደሞዝ እና አበል ምናምን ጥቅማ ጥቅሞች አንድ ላይ ተጨምሮ እያንዳንዱ ሰው 30,000 ብር ወራዊ ገቢ አለው ብለን ብናስብ አጠቃላይ በክልል ደረጃ ያለው የክልል ሰራተኞች ደሞዛቸውና ገቢያቸው ስንት ነው ማለት ነው? ወደ 5.4 ቢሊዮን ብር ይሆናል ማለት ነው። አስባችሁታል? 5.4 ቢሊዮን ብር ወደ ማን ኢኮኖሚ ነው እየፈሰሰ ያለው? ወደ አዲስ አበባ ኢኮኖሚ ነው እየፈሰሰ ያለው። ለምን? የኦሮሚያ ክልል ቢሮዎች አዲስ አበባ ላይ ስላሉ የኦሮሚያ ክልል ሰራተኞች፣ የክልሉ ሰራተኞች እንዳለ ልጆቻቸውን የሚያስተምሩት አዲስ አበባ ላይ ነው። ሽንኩርትና እንቁላል ምናምን ነገሮችን የሚገዙት ከምንድን ነው? ከአዲስ አበባ ሱቆች ላይ ነው። ያ ታክስ ለማን ነው የሚገባው? ለአዲስ አበባ ነው። አዲስ አበባ ደግሞ ተጠሪነቷ ለማን ነው? ለፌዴራል ነው። አያችሁ፣ ያ ነገር ምንድን ነው? የኦሮሚያ ክልል ቢሮዎች፣ የክልል ቢሮዎች አዲስ አበባ ላይ ስለተቀመጡ ኦሮሚያ ምንም ያገኘችው ነገር የለም። የአዲስ አበባ ገቢ ግን በዛ ምክንያት እየጨመረ ነው። ባህር ዳር ላይ ግን ምን ሆነ? ያ ሁሉ ገቢ፣ ያ ሁሉ 15000 የክልል ሰራተኛ ገቢውን ለማን ነው የሚያስገባው? ለባህር ዳር ነው። ያ ብቻ አይደለም፣ ሰራተኞች ብቻ አይደሉም ክልል ቢሮ ላይ ያሉት። ጉዳይ ለማስፈጸም ደግሞ ከተለያዩ የክልል ከተሞች
ወደ ክልሉ ወደ ዋና ቢሮዎች የሚመጡ ሰዎች ደግሞ አሉ። የአዲስ አበባ የኦሮሚያ የክልል ቢሮዎች አዲስ አበባ ላይ በመኖራቸው ምክንያት ብቻ ከኦሮሚያ ክልል ጉዳይ ለማስፈጸም በቀን በአማካይ 4500 ያህል ሰራተኞች ወደ አዲስ አበባ ወይ ደግሞ 4500 ሰዎች ወደ አዲስ አበባ ይመጣሉ። ጉዳይ ለማስፈጸም ነዋሪ ያልሆኑ ሰዎች ማለት ነው። ክልል ቢሮ ላይ፣ ገቢዎች ቢሮ ላይ ምናምን ላይ ጉዳይ ለማስፈጸም ከወለጋ፣ ከኢልባቡር፣ ከቦረና፣ ከአርሲ፣ ከሐረርጌ ወደ አዲስ አበባ ይመጣሉ ማለት ነው። ወደ ክልል ቢሮ በየቀኑ ስንት ሺህ ሰው? 4500 ሰው። በአማካይ አንድ ሰው አዲስ አበባ ላይ የአልጋ ወጪ፣ የምግብ፣ የታክሲ ምናምን እየተባለ ይሄ ወደ አዲስ አበባ የሚመጣው እያንዳንዱ ሰው ዕለታዊ ወጪው 2200 ብር ነው ብለን እናስላ። እንደዛ በምናሰላበት ጊዜ በቀን ማለት ነው በቀን ውስጥ በእነዚህ በእንግዶች በኦሮሚያ ክልል እንግዶች ምክንያት አዲስ አበባ ወደ 10 ሚሊዮን ብር ገቢ ታገኛለች ማለት ነው። በአመት ሲመታ ይሄ ነገር በአመት ማለት በስራ ቀናቶች ብቻ እንግዲህ ቅዳሜና እሑድን ትተነው በ250 ቀን እንኳን ብናባዛው ስንት ይመጣል? 2.5 ቢሊዮን ብር አዲስ አበባ ከተማ በኦሮሚያ ምክንያት ገቢ ያገኘች ነው ማለት ነው። ኦሮሚያ ክልል መቀመጫዋን የት? አዲስ አበባ ላይ በማድረጓ ማለት ነው። እንግዲህ 2.5 ቢሊዮን ብር በእንግዶች ምክንያት ይገባል። 5.4 ቢሊዮን ብር ደግሞ በደሞዝና በጥቅማ ጥቅም ምክንያት እዛው ባሉ ሰራተኞች ምክንያት ይገባል። ስለዚህ አዲስ አበባ ወደ 9 ቢሊዮን ብር በኦሮሚያ ምክንያት አገኘች ማለት ነው በአመት። ባህር ዳር ላይ ግን ያ ሁሉ ቢሮ ያለው ባህር ዳር ላይ ስለሆነ የአማራ ክልል ቢሮ ያ ሁሉ 9 ቢሊዮን ብር ለማን ነው ገቢው? ለባህር ዳር ነው ገቢዋ ማለት ነው። እንግዲህ በአሁኑ ምክክር መድረክ ላይ አዲስ አበባ የኦሮሚያ አካል ትሁን የሚል ጥያቄ በኦሮሚያ ተወካዮች ዘንድ ቀርቧል። ይሄ ነገር ተሳክቶ አዲስ አበባ የኦሮሚያ አካል የምትሆን ከሆነ እውነትም የኦሮሚያ ክልል ቢሮዎች አዲስ አበባ ላይ እንዳሉ ቢቀጥሉ ምንም ችግር የለውም። ምክንያቱም ኦሮሚያ አዲስ አበባ አካል የምትሆን ከሆነ የአዲስ አበባ ገቢ የኦሮሚያ ስለሚሆን ማለት ነው። ነገር ግን እንግዲህ እንደሚታወቀው የምክክር ጉባኤው አዲስ አበባና ድሬዳዋ የፌዴራል እንደሆኑ እንዲቀጥሉ ወስኗል የሚል ነገር ነው እየተሰማ ያለው። አዲስ አበባ መቀመጫነቷ ወይም ደግሞ ተጠሪነቷ ለፌዴራል የሚሆን ከሆነ ግን ኦሮሚያ ክልል ማድረግ ያለበት ነገር ምንድነው? በጠቅላላ ቢሮቹን አውጥቶ ወደ አዳማ ነው መውሰድ ያለበት። ወደ አዳማ ወስዶ አዳማን ነው ማሳደግ ያለበት። የዛሬ 30 ዓመት አዳማ የኦሮሚያ መቀመጫ እንደሆነች ብትቀጥል ኖሮ ማለት ነው ልክ ባህር ዳር የአማራ እንደሆነችው እንዳለ የኦሮሚያ ክልል ቢሮዎች አዳማ ላይ ቢሆኑ ኖሮ በአሁኑ ሰዓት ማለት ነው አዳማ ከባህር ዳር 3 እጥፍ የተሻለ ኢኮኖሚ ያላት ከተማ መሆኗን አስጠብቃ ከአዲስ አበባ ጋር የምትነጻጸር ከተማ መሆን በቻለች ነበር ማለት ነው። ወደኋላ የአዳማን እድገት ወደኋላ የወሰዳት ምንድነው? ምንም ጥቅም ለሌለው ነገር አዲስ አበባ ላይ የኦሮሚያ ክልል ቢሮዎች አዲስ አበባ ላይ መሆናቸው ለኦሮሚያ ክልል ምንም ጥቅም በሌለበት ሁኔታ 15000 ሰራተኛና ያ ሁሉ በየቀኑ አዲስ አበባ የሚመጣው ለጉዳይ የሚመጣው ሰራተኛ በጠቅላላ አዲስ አበባ እንዲገባ በመደረጉ ምክንያት ኦሮሚያ ክልል ያጣችው ትልቅ ጥቅም ነው ብዬ ነው ማስበው። ስለዚህ እኔ ለኦሮሚያ ክልል አመራሮች ማቀርብላቸው አንድ ምክር ሐሳብ እንግዲህ በዚህ ምክክር መድረክ ላይ ኦሮሚያ አዲስ አበባ የኦሮሚያ እንድትሆን ጥያቄ ማቅረባችሁ ተገቢ ነው። በዚህ ትግላችሁ ጽኑበት። ከተሳካና ኦሮሚያ የአዲስ አበባ አካል ማለት አዲስ አበባ በኦሮሚያ የምትጠቃለል ከሆነ ቢሮዎቹም የኦሮሚያ ክልል ቢሮዎች አዲስ አበባ ላይ ይቀጥሉ። ይሄ የማይሆን ከሆነና የፌዴራል አዲስ አበባ ተጠሪነቷ ለፌዴራል የሚሆን ከሆነ ግን የኦሮሚያ ክልል ማድረግ ያለብን ነገር ምንድነው? በጠቅላላ አዲስ አበባ ላይ ያሉትን የክልል ቢሮዎችን ወደ አዳማ መውሰድ ነው ያለብን። አዳማን ነው ማሳደግ ያለብን። ወደ አዳማ ከወሰድክ ይሄ ሁሉ 15000 ሰራተኛ ወደ አዳማ የሚገባ ከሆነ እዛ ላይ የአዳማ ገቢ ይጨምራል፣ የሆቴሎች ገቢ ይጨምራል፣ የከተማዋ እድገት ስፋቷ ይጨምራል፣ አዳዲስ ቤቶች ይገነባሉ፣ አዳዲስ ኢንፍራስትራክቸሮች ይኖራሉ። ያኔ አዳማም ታድጋለች ማለት ነው። አለበለዚያ ግን ምንም ጥቅም ለሌለው ለኦሮሚያ ክልል ምንም ጥቅም በሌለበት ሁኔታ አዲስ አበባ ላይ መቀመጫው መሆኑ 5 ሳንቲም ለኦሮሚያ ክልል የሚጠቅማት ነገር በሌለበት ሁኔታ ብንሰርቅም ባንሰርቅም እንኳን ክርስቲያን መሬት እንኳን ኦርቶዶክስ